ተጨማሪ ጦር ተጠርቷል። በአሜሪካው ፕሬዝዳንት ዶናልድ ትራምፕ አሸማጋይነት ከዩክሬን ጋር እየተደራደሩ የሚገኙት የሩሲያ ቭላዲሚር ፑቲን ክንዳቸው ገና እንደሚዘረጋም አረጋግጠዋል። የኔቶን ካምፕ ባስደነገጠ መልኩ 160,000 ለሚሆኑ የሩሲያ ወጣቶች ጦሩን ተቀላቀሉ ሲሉ ጥሪ አቅርበውላቸዋል። በ2024 150,000 ወታደሮችን የመለመለችው ሩሲያ አሁን ደግሞ 160,000 ላይ ደርሳለች። ይህንን ያህል ቁጥር ደግሞ የዩክሬኑ ጦርነት ሲጀመርም አልተጠራም። በዚህ መጠን ወደ ጦርነት ግቡ የተባለው ከ14 ዓመት በፊት በ2011 እንደ አውሮፓውያን አቆጣጠር ነበር። የሩሲያ እቅድ የሰራዊቷን ቁጥር 2.4 ሚሊዮን ማድረስ ሲሆን ለግዳጅ ብቁ የሆነውን ወታደር ቁጥር ደግሞ 1.5 ሚሊዮን ማድረስም ታስቧል። ሞስኮ አዳዲሶቹን ምልምሎች በመንግስት ድረገጽ ላይ ገብተው እንዲመዘገቡም ጥሪ አቅርባላቸዋለች። ከዚህ ቀደም ከ18 እስከ 27 ዕድሜ ያሉትን ወጣቶች ትመለምል የነበረችው ሩሲያ አሁን እስከ 30 ያላችሁ ወጣቶች መግባት ትችላላችሁ ብላለች። ጀርመን ጦሬን 100,000 ማድረስ አለብኝ ብላ መከራዋን ስታይ፣ ሩሲያ ግን በአንድ ዓመት ጥሪ ብቻ ይህን ያህል ሰው ልታሰልፍ ነው። ሩሲያ ምልምሎቿ ወደ ዩክሬን ሄደው እንደማይዋጉ ገልጻለች። ኔቶ ግን ከዚህ ቀደም በሩሲያ ድንበር አቅራቢያ እነዚህ ምልምሎች ሲዋጉ ታይተዋል ይላል። ፑቲን ተጨማሪ ወታደር የጠሩት በዩክሬኑ ውጊያ የሞተባቸውን የሰራዊት ቁጥር ለማስተካከል ነው የሚሉም አሉ። ቢቢሲ አረጋገጥኩት እንዳለው በጦርነቱ በትንሹ 100,000 የሩሲያ ወታደሮች ሞተዋል። የሩሲያው ስፑትኒክ ደግሞ የእናንተን ጉድ እንንገራችሁ ብሎ የለም ብዙ የሞተባት ዩክሬን ናት ይላል። ዩክሬን የፈረንጆቹ 2025 ከገባ በኋላ ብቻ 138,000 ወታደሮቿን አጣለች የሚለው ስፑትኒክ አጠቃላይ በጦርነቱ የሞተባትና የቆሰለባት ወታደር ቁጥር 1 ሚሊዮን ይጠጋል ባይ ነው። የሩሲያ የመከላከያ ምንጮችን የሚጠቅሰው ዘገባው በ2025 የመጀመሪያዎቹ 3 ወራት ብቻ የዜሌንስኪ ጦር 10,200 ድሮን፣ 10 የጦር አውሮፕላን ወድመውበታል። 11 የአየር መቃወሚያ፣ 2495 ታንኮችና ብረት ለበሶችንም ከሰል ሲመስሉ ተመልክቷል። 3032 መድፍና ሞርታር፣ 29 የሮኬት ማስወንጨፊያዎችና 3887 ልዩ ልዩ የጦር ተሽከርካሪዎች እንዳይሆኑ ሆኗል ይላል ሪፖርቱ። አሃዙ ጦርነቱ ከተጀመረ ጀምሮ ከተሰላ ደግሞ ትንሽ ጫን ይላል። 660 የጦር አውሮፕላኖች፣ 282 ሄሊኮፕተሮች ዩክሬን ያጣቻቸው ውድ ንብረቶቿ ናቸው። 49,000 ድሮኖችም በሩሲያ እሳት ተሰናብተውባታል። 22,600 ታንኮች፣ 1,500 የሮኬት ማስወንጨፊያዎችንም የዜሌንስኪዋ ሀገር ሸኝታለች። የኔቶ አባል ካልሆንኩ ብላ የገባችበት ጦርነት ከ23,000 በላይ መድፍና ሞርታሮችንም አሳጥቷታል። 33,000 ልዩና ዘመናዊ የጦር ተሽከርካሪዎችም ከዶንባስ እስከ ኩርስክ ነደውባታል። የሰው ኃይልን በተመለከተ በ2024 የተያዘው የሞትና የቁስለኛ መዝገብ ሀገረ ዩክሬን 590,000 የሰራዊት አባላት ከውጊያ ውጪ ሆኗል ይላል። ሩሲያ ይህ ቁጥር በ2025 ወደ 1 ሚሊዮን ያሻቅባል ባይናት። ታዲያ ፑቲን ስለምን ተጨማሪ ወታደር መጥራት አስፈለጋቸው የሚለው ጥያቄ የብዙዎች ሆኗል። ዩክሬን አቅም እንዳጠራ ታውቃ የ30 ቀናት የተኩስ አቁም ስምምነት ልፈራረም ባለች ፑቲን እንዴት ወታደር እንጨምር አሉ ተብሎ መጠየቁ የሚገባ ነው። ራሳቸው ፕሬዝዳንቱ በሁሉም ግንባር የተሻለ ግስጋሴና ቁመና አለን ማለታቸውም አይዘነጋም። እዚህ ላይ ፑቲን ያሰሉት ሁለት ነገር እንደሆነ ይገመታል። የመጀመሪያው በድርድሩ ወቅት የተሻለ አቅምና አቋም እንዳላቸው ለማሳየት ነው። ይህ ጦርነት በቀጣዮቹ ዓመታትም ቢቀጥል አንዳችም ሳንናወጥ ወጀቡን ተቋቁመን እንሄዳለን የሚል መልእክት ለማስተላለፍ ተፈልጓል። ሩሲያ ከዩክሬን የያዘቻቸውን መሬቶች መመለስ የቀልድ ያህል እንደሆነ ሀገሪቱ ማሳየትም ትፈልጋለች። ትራምፕም ቢሆኑ ሰላም ማምጣት ከፈለጉ ከተኩስ አቁም ዘለው መሰረታዊ ጉዳዮችን እርማት እንዲሰጡባቸው ለማድረግ ኃይልን ማሳየት የግድ ብሏል። ሌላኛው የፑቲን መልእክት ለአውሮፓ ሰዎች ነው። አውሮፓ መሳሪያ እየገዛ ወታደር እየመለመለ ይገኛል። እናም ብትተውት ይሻላል። ዓመታት ለፍታችሁ የማታገኙትን የወታደር ቁጥር እኛ በአንድ ዓመት ዘግነን እናሳካዋለን እያሉ ይገኛሉ። የሩሲያው ፑቲን
የምስራቁ ዓለም ጭንቅ ግን ይህ ብቻ አይደለም። ቻይና ታይዋንን ከነግብረ አበሮቿ ያስጨነቀ ወታደራዊ ልምምድ ከውና ጉዳስ ብላለች። የአሜሪካ ተከታታይ እርምጃዎች ያበገኗት ቤጂንግ ደሴቲቱን እንዴት አድርጌ መሰልቀጥ እንደምችል ኑ ተመልከቱ ስትል ወታደራዊ ልምምድ አድርጋለች። በምድር በሰማይና በባህር የተከናወነው ልምምዱ የቻይና ጀቶች ታይዋን የኔ ነው የምትለው የአየር ክልል ላይ እንዲዘንጡበትም አድርጓል። እስከ 76 የሚደርሱ የቻይና የጦር ጀቶችና የጦር አውሮፕላኖች 13 ከሚሆኑ ዋና ዋና የብሔራዊ ጦሩ መርከቦች እንዲሁም ከሌሎች ጠረፍ ጠባቂ ጀልባዎች ጋር በመሆን ተናበው 23 ሚሊዮን ሕዝብ የሚኖርባትን ደሴት አስጨንቀዋል። ቻይና እዚህ ነገር ውስጥ የገባችው የአሜሪካ ከፍተኛ ሹማምንት እያሳዩ ባሉት ጠባይ ተበሳጭታ ነው። ጸረ ቻይና በሆኑ ግለሰቦች ተሞልቷል የሚባልለት የዶናልድ ትራምፕ አስተዳደር አንድም በቃል አንድም በተግባር የእስያዊቱን ሀገር ትዕግስት እየተፈታተነ ነው። ትራምፕ ጆ ባይደን አዘግይተውት የነበረውን የጦር ጀት የመላክ ጉዳይ ከነበረበት ቀስቅሰው ፈጽመውታል። በሎኪድ ማርቲን ኩባንያ የሚመረቱትን F-16 የጦር ጀቶችን ለታይዋን ያስረከበችው ዋሽንግተን የታይዋንን የመከላከያ አቅም ገና ምን አይታችሁ አጠናክረዋለሁ እያለች ነው። ለታይዋን የተሰጡት የጦር ጀቶች ብዛት 66 መሆኑም ታውቋል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ደግሞ ነገሩ እንዲከር ዋናውን እሳት ለኩሰዋል። የቻይናን ወራሪ ጠባይ ለመከላከል ከፊሊፒንስ ጋር እንሰራለን ሲሉ መናገራቸው ድንጋጤን ፈጥሯል። ለእስያ የመጀመሪያው በሆነው ጉብኝታቸው ወቅት ይህንን መናገራቸው ፔንታገን ቻይናን ገትሮ ለመያዝ ምንኛ እንደወጠነ አመላካች ሆኗል። በወታደራዊ ልምምዱ ስጋት የገባት ታይዋን የቻይና ጦር የአካባቢውን ሰላም እያወከ ነው ብላለች። የመከላከያ ሚኒስትሯ ዌሊንግተን ኩ ደግሞ ነገሩን ገፋ አድርገው የቻይና ጦር ሙስና ውስጥ መዘፈቁን እንሰማለን፣ እኛ ጋር ከመምጣታቸው በፊት ያንን ቢያስተካክሉ ጥሩ ነው በማለት አስተያየታቸውን ሰጥተዋል። የታይዋንን መሪዎች ጥገኛ ህዋስ ፓራሳይት ስትል የወረፈችው ቻይና በሚዲያም በጥይትም ያላትን አቅም እያሳየች ነው። ሰሞኑን በማህበራዊ ሚዲያዎች ላይ የታይዋንን አመራሮች የሚያጠለሹ ዘመቻዎችን ስትመራ ነበር ተብሏል። የአሜሪካ የውጭ ጉዳይ ሚኒስቴር በበኩሉ ከታይዋን ጎን እንቆማለን፣ የቻይና ማስፈራራትን በጋራ እንመክታለን ብሏል። ስትሬት ተንደር 2025A የሚል መጠሪያ የተሰጠው ይህ ወታደራዊ ልምምድ በእርግጥም እንደ ስሙ የመብረቅ ያህል ነዝሯል። ቻይና በቅርብ ዓመታት መሰል አስደንጋጭ ወታደራዊ ልምምዶችን በመከወል ላይ ትገኛለች። አምና በተመሳሳይ ጥምር ሰይፍ ጆይንት ስዎርድ የተሰኘ ወታደራዊ ልምምድ ማድረጓ የሚታወስ ነው። ከወደ አሜሪካ አካባቢ የደህንነት ምንጮችን ጠቅሰው የሚጽፉ መረጃዎች እንደሚሉት ቻይና በ2027 ታይዋንን ሙሉ ለሙሉ ለመጠቅለል እቅድ ይዛለች። የቻይና ፕሬዝዳንት ሺ ጂንፒንግም ዓመቱን ወይም ሌሎች ዝርዝር ጉዳዮችን ከመጥቀስ ቢቆጠቡም ወታደራዊ እርምጃ ልንወስድ እንችላለን የሚል ፍንጭ ሰጥተው ነበር። ቻይና ግን አሁንም ለሰላም ትኩረት ሰጣለው ትላለች። ራስ ገዟ ደሴት ወደኛ ብትመጣ መልካም ነው የሚል አቋም በተደጋጋሚ አንስታለች። የቀድሞዋ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ታይዋንን ከጎበኙበት ጊዜ አንስቶ ቻይና ይበልጥ ኃይለኛ ስትሆን ታይቷል። ከፕሬዝዳንቱና ከምክትል ፕሬዝዳንቱ ቀጥሎ በአሜሪካ ትልቁ ስልጣን የተሰጠው የምክር ቤቱ መሪ ነው። ይህንን ስልጣን የያዙት ሶስተኛዋ ሰው ታይዋንን መጎብኘታቸው ይዋጣልን እንደማለት ተወስዶ ነበር። አሜሪካ በዚህ መጠን ቻይናን ለማበሳጨት ስለምን ፈለገች? አካባቢውን እየረበሸች ያለችው ራሷ አሜሪካ ናት የሚል ትችትም አዘንቦባታል። አሜሪካ ለታይዋን የሀገርነት ዕውቅና ላትሰጥ ምላ የተገዘተች ቢሆንም ከቅርብ ዓመታት ወዲህ ግን ወታደራዊ እርዳታን ከዲፕሎማሲያዊ ሽፋን ጋር አጣምራ ቻይናን እያበሳጨች ትገኛለች። ከቻይና የመሬት ክልል 128 ኪሎ ሜትር ገደማ ርቀት ላይ የምትገኘው ታይዋን አሜሪካ ቻይናን ለመወጠር የምትጠቀምባት ግዛት ከሆነች ቆየች። ልክ ዩክሬንን ሩሲያን አፍኖ ለመያዝ እንደተጠቀሙባት ሁሉ ታይዋንም በተመሳሳይ ለምዕራቡ ዓለም መሳሪያ ሆናቸዋለች። በቅርቡ ተመርጦ ስልጣን የያዘው መንግስትም ነጻነት የሚል አቋም ያለው በመሆኑ ቻይናን ክፉኛ አበሳጭቷል። ከየትኛውም ሀገር ጋር በምታደርገው ዲፕሎማሲያዊ ግንኙነት ታይዋን የቻይና ግዛት ናት የሚለውን አቋም
ደጋግማ መስማት የምትፈልገው ቤጂንግ የታይዋን ጉዳይ የማይታለፍ ቀይ መስመሯ ነው። የቻይናው የውጭ ጉዳይ ሚኒስትር ሞስኮ በገቡበት ሰዓት የተከናወነው ወታደራዊ ልምምዱ ሩሲያ የጨዋታው አካል እንድትሆን ሊጋብዛትም ይችላል። ዩክሬን ላይ ጦር ስታዘምድ ከጎኗ ለነበረችው ቻይና ለመድረስ ሞስኮ የተቻላትን ታደርጋለች ተብሎ ይገምታል። ይህንን ደግሞ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭም አረጋግጠዋል። ይሁንና ቻይና ደሴቲቱን ለመውጋት የምታደርገው እንቅስቃሴ እንዲህ በቀላሉ የተመቸ ጉዞ ይሆናል ተብሎ አይገመትም። ሀገሪቱ ከዩክሬን ጦርነት ብዙ እንደተማረችም ይነገራል። ወታደራዊ ዘመቻዎች ምን አይነት ትርፍ ብቻ ሳይሆን ምን አይነት ኪሳራ እንዳላቸው ከዩክሬን ጦርነት በሚገባ ልምድ ቀስማለች። ቤጂንግና ሞስኮ በንግድም ወፈር ያለ ግንኙነት ያላቸው ሲሆን በመካከላቸው የ224 ቢሊዮን ዶላር የንግድ ልውውጥ አለ።